ቤት ግን ስትገዙ ለልጃችሁ ነው የሚተርፈው ነገ ማለት ነው። ለልጃችሁ ብትታመሙ የሆነ ችግር ላይ ብትደርሱ አርጋችሁ ትሸጣላችሁ። መኪናስ ነገ ያልፍበታል ውዴ። 2015 ከገዛሽ 2020 ፋይዳ ቢስ ነው። እዛ ራሱ አይደርስም ውዴ። መሬቴን ግን የዛሬ 20 አመት ፋይዳ አለው። የዛሬ 20 አመት መሬት መግዛት ማለት ነው። መኪና መግዛት ግን ይውኝ ማለት ነው እንጂ ምንም ጥቅም የለው። ለልጆችሽ አይሆን ምንሽ አይሆን አዲያርገው ጦስ ነው እሱ። ቤት ግዙ ውዴ። ለሆነ ነገር እንኳን ሰው ነኝ የሆነ ነገር እንኳን ቢመጣ አንዷን ቋርጌ ሸጥና ገበናዬን ሸፍንበታለሁ ውዴ። እኔ ያልወድ መኪና። ቤት ግዙ። ቤት ግዙ። ቤት መሬት መግዛት ቤት መግዛት ምናምን በጣም ነው የሚመቸኝ። መኪና ምናምን አትበሉ። እኔ ያልወድ መኪና። እኔ ኢትዮጵያ አንድ መኪና የለኝም። ለምን ዋሻችኋለሁ? መግዛት አቅቶኝ ግን አይደለም፣ መግዛት እችላለሁ ግን አልፈልግም። ቤት አሁን በየሀገሩ እየሄድኩ ቤት ነው የምገዛ። ቤት ካላችሁ ውዴ ባበሉስ ውዴ ቆሎሽን እየቆላሽ እየበላሽ ነው፣ አሸትሽን እየበላሽ ነው የምታድሪ። ምን ባይኖርሽ ውዴ። ቤት ከሌለሽ ግን መኪና ውስጥ እያደርሽ አመታት ኖሪ። እንግዲህ ሰው ቤት ጥሩ ነው። ቤት ግዙ። ዛሬ እንደምታገኙ ነገ ላታገኙ ትችላላችሁ። እኔ አሁን ዛሬ እሰራለሁ፣ ነገ ላልሰራ እችላለሁ። አላቅም። ነገን የሚያውቀው እግዚአብሔር ነው። ዛሬን አድሬ ነገን የማየው ፈጣሪ ሲፈቅድ ነው። ነገን አላቅም፣ ምን እንደምሆን አላቅም። ኦኬ ነገ ልስራ አላቅም። ሰው በጊዜው ነው የሚያምረው። በወጣትነታችሁ እንደምትሰሩ ሁላ ነገም ትሰራላችሁ ማለት አይደለም። ሁሉም ነገሮች ይቀያየራሉ፣ ይለዋወጣሉ። ሀዘንም አለ፣ ደስታም አለ፣ ማግኘት አለ፣ ማጣት አለ። እያንዳንዷ ፖይንት በየሰዓቱ ትመጣለች። ስለዚህ ለችግር ጊዜ እናንተ ካላስቀመጣችሁ ማንም አያስቀምጥላችሁም። ለነገ ይሆነኛል ብለሽ ካላስቀመጥሽ ያላስቀመጥሽው ማንሳት አትችይም። ዛሬ ስታስቀምጪ ነው ነገ ማግኘት የምትችይው። ዛሬ እንደምሰራ ነገ ላልሰራ እችላለሁ። ገባችሁ? ዛሬ ጉልበት እንዳላችሁ ነገ ይኖራችኋል ማለት አይደለም። በ20 አመታችሁ ያላችሁ ጉልበትና በ30 አመታችሁ ያላችሁ ጉልበት ይለያያል። በነገራችን ላይ ማለት ነው ግርማ ሞገሳችን ራሱ ይለያያል እንደፊታችን ማለት ነው። ገባችሁ? ምክንያቱም በሰዓታችን ካልተጠቀምን ሁሉ ነገሮች ባዶ ናቸው፣ ኃላፊ ናቸው። የማያልፍ ነገር የለም እዚች ምድር ላይ። በነገራችን ላይ ሲኦልም ኃላፊ ነው፣ ገነትም ኃላፊ ነው። እሺ ገነትም ኃላፊ ነው፣ ሲኦልም ኃላፊ ነው። እዚች ምድር ላይ ኃላፊ ያልሆነ ነገር የለም። እሺ ኃላፊ ነው፣ ሁሉም ነገር ኃላፊ ነው። መልሰን ይቺን ቀን መልሼ አላገኛት ልንገራችሁ ብዬ ነው። ደህና ዋሉ። በኋላ እመጣለሁ። ደህናው ነው። ማስቀመጥ መጫቃተን፣ ወጪው በዛ። ወጪሽን ቀንሽ ውዴው። ማስቀመጥ መጫቃተን፣ ወጪው በዛ። ቀንሽ ውዴው፣ ቀንሽ። ወጪሽን ቀንሽ። መቀነስ ይቻላል። በነገራችን ላይ እንደ ጎረቤት ነው የምትኖሩት። የአሁን ዘመን ሰዎች እንደ ጎረቤት ነው የምትኖሩት እንጂ እንደ ራሳችሁ አትኖሩም። በብዛት 70% እንደራሱ የሚኖር እውነት ለመናገር 30% አይሆንም። እንደ ጎረቤት ነው የምትኖሩት። ጎረቤት ብረት ድስት ከገዛ ካልገዛው ነው የምትዩ። ጎረቤት ጭልፋ ከገዛ ካልገዛው ነው የምትዩ። ጎረቤት ቲቪ ሲገዛ እኔ ካልገዛው ብለሽ ነው የምትመጪው። ጎረቤት ሁማኔር ሲገዛ እኔ ካልገዛው ነው የምትዩ። ምድረ ቅንቅና ኪስሽ ውስጥ ድንቡና የለ። እንደ ጎረቤት አትኑሩ፣ እንደ ራሳችሁ ቤት ኑሩ። ጎረቤቴ ሁማኔር ስለገዛች አልገዛም ሀቢብቲ። ኦኬ ያለኝን ነው አበጥሬ ጎፈሬን አበጥሬ ሄዳታለሁ እንጂ መግዛት ካለብኝ ነው መገዛው። ጎረቤት በግ ስላላረዳ አላርድም ውዴ። እሺ ያለኝን ዶሮዬን አርጄ በራለሁ እንጂ። አንዳንድ ሰዎች እንደ ጎረቤታችሁ ነው እንጂ እንደ ራሳችሁ ኑራችሁ አታውቁም። ለዛ ነው መቼም የማይበረክተው ቤታችሁ። ባላችሁት ነገር አመስግናችሁ ኑሩ። እሺ እንደ ጎረቤት ለምን አልሰጣኝም ብላችሁ አታማሩ። ራስን ሆኖ መኖር በጣም ደስ ይላል። በነገራችን ላይ በጣም ደስታ የሚሰጣችሁም ያ ነው። ጎረቤት እንደራሱ ይኖር። እኔ እንደራሴ እኖራለሁ። ስለብስም ራሴ ነው ነኝ፣ ስዘንጥ ራሴ ሆኜ መዘነጥ እችላለሁ። ጸጉሬን ስሰራ እንደራሴ ሆኜ ነው የምሰራው ውዴ። እንደ ጎረቤት አልሰራም እኔ። እሱ ባዶ እጁን ቀረና ነው ባዶ እጄ መቅረት አለብኝ እንዴ ውዴ? እኔ እጅ ያላሽ ቀብጥ ነገ ውዴ ይስቅብሻል። ነገ ይስቅብሻል። ጓዳሽን አይቶ ዛሬ ላይ የምታሽቀብጭ ለጣሽ ቁጥቁጥ። ሃሎ
ቆይ አንድ ወርደላ አስገባ ነው። አም ሶሪ ይቅርታ አድርጉልኝ። አም ሶ ሶሪ ይቅርታ አድርጉልኝ። ስዊች ኦፍ ባደረገልኝ ስንት ነው? 24 ነተላኪልኝ ይልክላቸው በዋትስአፕ ነው። በዋትስአፕ የዋትስአፕ ቁጥሬ ልንገራችሁ ያዙ። በዋትስአፕ ኑና ዘዙ። ቁጥሬ ልንገራችሁ ያዙ። ቆይ ያዙ ቁጥሬ ልንገራችሁ። መስቀል 80 ዲሊቨሪ 25 እሺ ልንገራችሁ ያዙ። 05 አላችሁ 05 02 18 76 27 05 02 18 76 27 ያዛችሁ። ይሄ በዚህ ዋትስአፕ አናግሩኝ። እጄ ላይ ነው። ይሄ መታችሁ ዘዙ። እምነትና ጸበል የምትፈልጉ እምነትና ጸበል ፈልጋለሁ በሉኝ። ካላላችሁ ስለማልክ ማለት ነው። አልክም ውዴ እና ደህና ሁኑ። ወዳችኋለሁ። እሺ በኋላ እንገናኛለን። ካፍታ ቆይታ በኋላ ከማስታወቂያ በኋላ እንመለስበታለን።